ሰላም እንደምናላችሁ ቤተሰቦቻችን በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ጻፉልን። እኔ በጣም ጥሩ ባል ነኝ ድንገር በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጥብቼ ምናምን ሰራተኛ ሳይ ነው ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው ተስፋ ባጣ ምድረ በዳ እያልክ ምናምን ህፃን ልጅ እንትን ይላሉ ለቁሳቸውን ትተው አስተኝቼ በጥዬ ህፃናት እንዴት አያያዝ እንደምችል አሁን ቤቢ ለትዳሬ በፍቺ መቋጨት የኔ ምንም ሚና የለበትም ወይም ደግሞ እኔ ምንም ስህተት አልሰራሁም እያልከኝ እኔ ሰይፍሻ ከባድ ጥያቄ ነው። ለምን መሰለህ አሁን እንድናገር ልታደርገኝ እኔ ስለራሴ መልካምነት ስለራሴ ጥሩነት ለመናገር ነው እንጂ ጥፋት የለብኝም እያልኩ አይደለም። ጥፋት የለብኝም። ሁለት ሰዎች ሲጣሉ ጥፋቱ ያን ሰው ብቻ ነው ብሎ መደምደም አይቻልም። የተበላሹ ነገሮች ስለነበሩ ሚስት እንደማይስተካከል አውቀው ነበረ። አልተሳካም። በፍቺ ነው የተጠናቀቀው። ምንድነው አንዳንዴ ህይወትን ምን መሰለህ ሚዲያ ላይ ህዝብ አይደለም እንትን የሚያደርገው የሚድርህ የሚያለያይህም ህዝብ አይደለምና ትንሽ ፕራይቬት መሆን ነበረበት ነገሮችና እኔ እንደ ወንድ መቋቋም የምችለውን ያህል ትዳር ነው ትልቅ ጸጋ ነው። ትልቅ ስጦታ ነው። እግዚአብሔር የሚሰጥ ጸጋ ነው። እዚህ ጋር ሳምሶን ታደሰ ደግሞ በየተመቸኝ ነገር እንደሆነ ልንገራችሁ። እሱ እዚህ ሴፍ ላይ መጥቶ ስለራሱ ጥሩ ነገሮች ስለራሱ ጥሩ ነገር አወራ እንጂ ስለሷ መጥፎ ምንም ነገር አላወራም። ስለራሱ ጥሩ ነገር አወራ ማለት ደግሞ ስለሷ መጥፎ ነገር አወራ ማለት አይደለም። አሁን እንግዲህ ለትዳራችሁ ፍቺ ምናልባት አንተ ምክንያት ልትሆን አትችልም ወይ ተብለህ ስትጠየቅ በትክክል በቃ ምን አለ ያን ሰው ጥፋተኝነት ነው ማለት አንችልም። ነገር ግን ምናልባት የኔ እጅ ሊኖርበት ይችላል። ግን እኔ ራሴን እስከማውቀው ድረስ ታማኝ ባል ነኝ። ሰዎች ምናልባት እኔም በፌስቡክ ላይ እንደሰማችሁ ከሆነ ሰምተናል። ብዙዎቻችን የሆነች ሴት ያበዱ ነበር አሜሪካ ሀገር የምትኖር ምናምን ተብሎ ነበር። እንደዚህ የሚባል ነገር ውሸት ነው። እኔ አልበደልኩም። እኔ ታማኝ ባል ነኝ። ለልጆችም ጥሩ አባት እሆናለሁ ነኝም። እሷ ሙዚቃ ልትሰራ ሌሊት ስቱዲዮ ብላ ስትሄድ እኔ ሌሊቱን ሙሉ ከልጆች ጋር እየተጫወትኩ ከልጆች ጋር ያጫወትኩ ቤት ወለወልኩ ቤት እያጸዳሁ ሳህን እያጠብኩ ምግብ እየሰጧቸው ልጆች መንከባከብ እኔ ነኝ። ይሄ እንደዚህ ባላ አይገኝም ነው ዞሮ ንግግሩና አሁን እነዚህ ትዳር ስናይ ከመጀመሪያው የተበላሸ ይመስለኛል ትዳራቸው። ምክንያቱም እንግዲህ ሁለቱም ታዋቂ ናቸው፣ ሴሌብሪቲ ናቸው። እሷ ዘፋኝ ናት፣ እሱ ደግሞ ተዋናይ ነው። እኔ ከጅምሩም ደስ የማይለኝ ምንድነው ሁሌም እሷ ደግሞ በጣም ፌስቡክ ትወዳለች፣ ትለቃለች ያንዳንዱ ነገር። ትዳር ለአይን ራሱ ጥሩ አይደለም። በትዳሯ ደስተኛ ከሆነች ለራሷ ነው በቃ። ሰው በትዳር ደስተኛ ከሆነ ለግድ ሶሻል ሚዲያ ላይ መልቀቅ መወሰድ የለበትም። ለራሱ እስከሆነ ድረስ ለምን ይፖስታል? ግዴታ አይደለም። ምክንያቱም ሰው በትዳር ውስጥ ራሱ ደስተኛ ከሆነ እሱ የሱ ቤተሰብ ደስተኛ ከሆኑ ለግድ ሌላ ሰው ለአፕሩ ወይም ደግሞ ሌላ ሰው ማረጋገጫ ተብሎ ፌስቡክ ላይ ተለቆ በሰው ምናምን ዋው ስታምሩ መባል ምንም አስፈላጊ አይደለም። ትዳር ህይወት ነው። ህይወት ለግድ ሌላ ሰው እኛ ጥሩ ነገር እንዲያበራ መጠበቅ የለብንም። እኛ ደስተኛ እስከሆነ ድረስ በህይወታችን በትዳራችን የሌላ ሰው ማረጋገጫ ወይ ደግሞ ሌላ ሰው አድናቆት አያስፈልግም። እና ከመጀመሪያው ትፖስታለች። እንደገና ደግሞ ደስ ያለኝ ነገር ስለ ዳጊ ላይ እብን ቤተሰብ እያለ ልጆች እያለት እንዴት ክለብ ትዘፍናለች? ሌሊት ምን ሰራ የሱ ስራ ቢያቀም እንዴ ለስራ መስራት አይቻልም? የራሳቸው በጋራ ዩቲዩብ ቻናል ከፍቶ ስለ ፋሚሊያቸው ውሏቸው ብሎግ መስራት አይችሉም? የገቢ ማሰባሰቢያ ሴራ ሌላ ነገር መስራት እኮ ይቻላል። ክለብ ዱባይ ታዋቂ ብዙ ሰው ይገኝበታል። ብዙ ወንድ ክለብ ሲባል ደግሞ ለሌት እንግዲህ ብዙ ነገሮች አሉና መጥፎ ነገሮች አሉ። እንኳን ለባለትዳር ሴት አይደለም ለማንም ሰው የማይመከር ነው። ክለብ በጣም አጸያፊ ነገሮች የሚደረጉበት ስለሆነ እና እሱም ከመጀመሪያው እኔ እንደባል እኔ እሱ ቢሆን እሱ ቦታ ቢሆን እሱን
እኔ ማለት ትክክል አላደረግም የማስበው ነገር እሷ ክለብ ሄዳ ስትዘፍን ለምን አላስቆማትም? ወንድ ማለት እኮ ቤቱን ትዳር የሚቆጣጠር ሚስቱን የሚቆጣጠር መሆን አለበት። እኔ ሚስት እንደዛ ብትሆን ታዋቂ ቢሆን እሷን ሳስቆማትና ልጆችን እንድትከባከብ አድርጋለሁ፣ እሷን እንከባከባታለሁ። ሌላው ነገር ከውጪ እሷ የምታገኘውን ገቢ እኔ ሰርቼ እንደምንም እሸፍናለሁ። ከብር ማድረግ አለብኝ። በቃ ወንድ ነኝ፣ ባል ደግሞ የሚስት ራስ ነው። ስለዚህ ሚስቴን ለማስተዳደር የትኛውም ነገር ሰርቼ ሚስቴን ማስተዳደር አለብኝ። እሷ መስራት የለባትም በየመሽታ ቤቱ በየናይት ክለቡ ሌሊት መስራት የለባትም። በቃ ከመጀመሪያው እኔ እንደ ጥፋት የማስበው ከሆነ ሳምሶን ይሄንን ትክክል አላደረገም። ምናልባት ለእርስ በርሳቸው ፍላጎታቸውን ለመከባበር ሊሆን ይችላል፣ ግን ትክክል አይደለም። በቃ ሚስቴ እስከሆነች ድረስ በቃ ሰው እንኳን እኔ ዘፋኝ ሴት አይደለችም፣ ሌላ ዘማሪ ብትሆን ራሱ እኔ ካላመንኩበት የኔ ደስ ያለኝ ነገር ካለ ወይም ደግሞ ምናልባት በቃ ካላመንኩበት ሚስቴ በቃ መታዘዝ አለባት፣ ቤት መቀመጥ አለባት። በቃ እኔ እሰራለሁ፣ እኔ የሚያስፈልገው ነገር ለልጆቼ ለቤቴ ማሟላት አለብኝ። እኔ በዚህ ነው የማምነው እና ካለፉ በቃ በኋላ ያው እንግዲህ አሁን ተለያይቷል፣ ምንም ማድረግ አይቻልም። ግን ከመጀመሪያው የተበላሸ ይመስለኛል ትዳራቸው፣ ግን ምንም ማድረግ አይቻልም። ግን አሁን ተመልሶ ቢታረቁና ሀሳባቸውን ቢቀይሩ ጥሩ ነው። ምናልባት የእግዚአብሔር መሀል ጣልቃ ከገባ ለነሱ ባይሆን እንኳን ለልጆቻቸው ለልጆቹ ሞራል ምናምን ጥሩ ነው ብዬ አስባለሁ።